ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የቻናላችን ተከታታዮች እንደምን አላችሁ? በዚህ የመረጃ ጊዜያችሁ መደመጥ ያለባቸውን ወሳኝ ትኩስ መረጃዎችን ልናደርሳችሁ ሰዓታችንን ጠብቀን ተገኝተናል። የዜጎችን የመኖሪያ ቤት ችግር ለመቅረፍ እየተሰራ ባለው ዓላማን መሰረት ያደረገ ከአዲስ አበባ ከተማ አስተዳደር ከንቲባ ወይዘሮ አዳነች አቤቤ በኩል በዛሬው ዕለት እጅግ በጣም አስደሳች የሆነ መረጃ ስለመውጣቱ ሰምተናል። ሙሉ ዝርዝሩን ታደምጡታላችሁ። ኢትዮጵያ ውስጥ ያሉ በርካታ የግል ባንኮችን በተመለከተ አነጋጋሪ የሆኑ መረጃዎች ስለመውጣቱን ተመልክተናል። ይህም አነጋጋሪ ጉዳይ ከብድር ቁጠባ እንዲሁም ሐዋላና የውጭ ምንዛሬ ጋር በተያያዙ ያልተጠበቁ መረጃዎች ወጥተዋል። በተለይ እንደ ዘገባው እጅግ በርካታ የባንክ ቅርንጫፎች ላይ አስደንጋጭ ሁኔታ ስለመከሰቱ ተገልጿል። ታደምጡታላችሁ። ሌላውና ወሳኙ መረጃ ለንግድ ባንክ የፋይናንሱ ዘርፍ መረጋጋትና የውጭ ምንዛሬ እጥረትን ያለምንም ችግር ለረጅም ጊዜያት የሚያቆየውን የዶላር ስለመተላለፉ ሰምተናል። ይህንና መሰል መረጃዎችን በዚህ ሰዓት ወደ እናንተ እናደርሳለን። ቪዲዮን ላይክ ቻናሉን ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ አብራችሁን ቆዩ እያልን በቀጥታ ወደ መረጃው እናምራ። በቅድሚያም ኢትዮጵያ ውስጥ ያሉ እጅግ በርካታ የግል ባንኮችን በተመለከተ አነጋጋሪ የሆኑ መረጃዎች ስለመውጣቱ ተመልክተናል። ይህም አነጋጋሪ ጉዳይ ከብድር ከቁጠባ እንዲሁም ሐዋላና የውጭ ምንዛሬ ጋር በተያያዘ ሲሆን በተለይ እንደ ዘገባው መግለጫ ከሆነ የባንክ ቅርንጫፎች ላይ እጅግ በጣም አስደንጋጭ ሁኔታ ስለመከሰቱ ተሰምቷል። እንደ መሰረት ሚዲያ ዘገባ አሁን አሳሳቢ የሆነ ብዙ ሰዎች ያላስተዋሉት እንዲሁም የሚዲያ ሽፋን ያልተሰጠው ነገር ከጊዜ ወደ ጊዜ እየከፋ የመጣው የባንክ ሰራተኞች በደል ነው። ይህ አስተያየቴን ለሕዝብና ለሚመለከተው አካል አድርሱልኝ ሲል ከደቂቃዎች በፊት መሰረት ሚዲያ አውጥቶታል። በርካታ የግል ባንኮች ብድር እያበደሩ አይደለም። በየመንደሩ እንደ አሽን የፈላው ባንክ ሁሉም በሚባል ደረጃ የተወሰነ ተመሳሳይ አገልግሎት ማለትም ቁጠባ፣ ሐዋላና የውጭ ምንዛሬ ለመስጠት በርካታ ቅርንጫፎች ከፍተው እየሰሩ ይገኛሉ። በሚገርም ሁኔታ ብድር በመቆሙ አብዛኞቹ ባንኮች እጅግ በጣም አስደንጋጭ በሆነ ሁኔታ ቅርንጫፎቻቸው ኪሳራ ውስጥ መግባታቸው ተገልጿል። ጥቂት የማይባሉ ባንኮች ቀደም ሲል ለሰራተኞቻቸው ይሰጡ የነበረውን የቤት መግዣና መስሪያ ብድር ጭምር ካቆሙ 3 እና ከዚያ በላይ ዓመታት አስቆጥረዋል። ሌላኛውና እጅግ በጣም አሳዛኙ ነገር በየቀኑ ማርኬቲንግ ውጡ ተብለው በየገበያውና ሰው በተሰበሰበበት ቦታ ሁሉ ሱፍ ለብሶ ዘንጦ አካውንት ከፈቱ እያለ የሚለምን ባንከር ማግኘቱ የተለመደ ነው ብሏል። ከዚህ ጋር በተያያዘ የሚደርስባቸው የስነ ልቦና ቀውስ በአካልም ፀሐይና ዝናብ ሳይሉ እየዞሩ የሚደርስባቸውን ችግር መገመት ከባድ ነው። በጣም ከባድ ደግሞ በተለይ በአዲስ አበባና ሌሎች አካባቢዎችም ጭምር የባንክ ሰራተኞች የተለያዩ የንግድ ቦታዎችና ሆቴሎች እንዳይገቡ መለጠፍና በጥበቃ ሰራተኞቻቸው መከልከል እየተለመደ መጥቷል። ይህም ብቻ አይደለም፣ ምናልባት እናንተም ገጥሟችሁ ይሆናል። ስለዚህ ሴክተሩ የተለየ የመንግስትን ትኩረት የሚሻ በመሆኑ የሚመለከተው አካል ለዚህ ችግር መፍትሄ እንዲያፈላልግ አድርሱልኝ ሲል ከመሰረት ሚዲያ በኩል ያገኘነው መረጃ ያመለክታል። ሌላውና እጅግ በጣም አስደሳች የሆነው የዜጎችን የመኖሪያ ቤት ችግር ለመቅረፍ እየተሰራ ባለው ዓላማ መሰረት ያደረገ ከአዲስ አበባ ከተማ አስተዳደር ከንቲባ ወይዘሮ አዳነች አቤቤ ቤት በነፃ እየተሰጠ ስለመሆኑ የወጣው መረጃ እጅግ በጣም አስደሳችና ሊበረታታ የሚገባው ጉዳይ ነው። የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ በጎነት ቁጥር 3 ተብሎ በተሰየመው የመኖሪያ መንደር የተገነባውን ባለ 5 ወለል ዘመናዊ የመኖሪያ ቤት ሕንፃ መረቀው ለአቅመ ደካሞች አስተላልፈዋል። ቤቶቹ በአዲስ ከተማ ክፍለ ከተማ በተለምዶ
ገብስ ሰፈር በሚባለው የመኖሪያ መንደር ይኖሩ ለነበሩ አቅመ ደካሞችና ለተለያዩ ማህበራዊ ችግር ለተጋለጡ ነዋሪዎች መተላለፉ ተሰምቷል። ለነዋሪዎቹ 54 የመኖሪያ ቤቶች የተላለፉ ሲሆን ሳሎን፣ መኝታ፣ የማብሰያና የመጸዳጃ ክፍሎች ያላቸው ዘመናዊ ቤቶች መሆናቸው ተገልጿል። ከንቲባ አዳነች አቤቤ በዚህ ወቅት ከተማ አስተዳደሩ የነዋሪዎች ዋነኛ ጥያቄ የሆነውን የመኖሪያ ቤት ችግር ለመፍታት እየሰራ መሆኑንም ገልጸዋል። እስካሁን 270 ሺህ ቤቶችን ገንብቶ ለነዋሪዎች ማስተላለፉን አስታውሰው ከዚህ ውስጥ 39 ሺህ ቤቶች የተገነቡት በበጎ አድራጊ ባለሀብቶች መሆኑ ተነግሯል። የዜጎች ሕይወት የመቀየር ሥራ በመንግሥት በጀት ብቻ ስለማይሳካ በርካታ ልበቀና ባለሀብቶችና አቅም ያላቸው ዜጎች ትብብራቸውን አጠናክረው እንዲቀጥሉ ጥሪ መቅረቡንም ተመልክተናል። እጅግ በጣም አስደሳች የሆነ ነገር ነው። ሌላውና ወሳኙ መረጃ ለንግድ ባንክ ደንበኞች በሙሉ በተለይ የፋይናንሱ ዘርፍ መረጋጋትና የውጭ ምንዛሪ እጥረትን ያለምንም ችግር ለረጅም ጊዜያት ሊያቆየው የሚያስችል ዶላር ስለመተላለፉ እጅግ በጣም አስደሳች የሆነ መረጃ ተሰምቷል። የኢትዮጵያ ብሔራዊ ባንክ በዓለም ባንክ የገንዘብ ድጋፍ የሚደረግለት የ700 ሚሊዮን ዶላር የፋይናንስ ዘርፍ ማጠናከሪያ ፕሮጀክት መጀመሩን ያሳወቀ ሲሆን ከዚህ ውስጥ የመጀመሪያው የ250 ሚሊዮን ዶላር ለኢትዮጵያ ንግድ ባንክ አስተላልፏል። ይህ ፕሮጀክት በኢትዮጵያ የፋይናንስ ፎረም ላይ ይፋ የተደረገ ሲሆን በብሔራዊ ባንክ፣ በንግድ ባንክና በልማት ባንክ የሚተገበር ነው። ፕሮጀክቱ ኢትዮጵያ ይበልጥ ጠንካራና ዘላቂ የፋይናንስ ዘርፍ ለመገንባት በምታደርገው ጉዞ ላይ ትልቅ እርምጃ እንደሆነም ተገልጿል። ታዲያ ይህ ውሳኔ ተነሳሽነት የፋይናንስ ዘርፉን ለማረጋጋት በማሳደግ ለረጅም ጊዜ ያክል ልማት ትልቅ አስተዋጽኦ ይኖረዋል ተብሎ ነው የተገለጸው። በመጨረሻም የኢትዮጵያ ሕክምና ማህበር በዛሬው ዕለት መግለጫ አውጥቷል። በመግለጫው በአሁኑ ሰዓት በተወሰኑ የጤና ተቋማት በከፊል የጤና አገልግሎት እየተስተጓጎለ መሆኑን እንደሰማም ገልጿል። በመሆኑም ማህበሩ ትኩረት ይሻሉ ያላቸውን ጉዳዮች በመዘርዘር የሚመለከተው አካል ትኩረት እንዲሰጥበት ጥሪ ቀርቧል። አንደኛ፣ የሐኪሞች በሚያነሱት ጥያቄ የደሞዝ ማነስ፣ የጥቅማ ጥቅም፣ የሥራ ቦታ ደህንነትና ኢትዮጵያ ሕክምና ማህበር ተገቢ መሆኑን እንደሚቀበልና ለረጅም ጊዜያት ለሚመለከታቸው ባለድርሻ አካላት ጉዳዩን ሲያቀርብና ሲሰራበት እንደቆየ በመግለጽ ነው በመግለጫው ላይ ሙሉ ዝርዝሩን ያሰፈረው። መደመጥ ያለባቸው ወሳኝ የሆኑ መረጃዎችን ይመስላሉ። ቪዲዮውን ላይክ ሼር አድርጉት እያልኩ እስከ ፍጻሜው ድረስ አብራችሁ ስለቆያችሁ ልባዊ ምስጋናችን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ።